ገበያ ስፖርት በገበያ ሚዲያ ነው። የሀገር ውስጥና የባህር ማዶ ጠቅላላ ስፖርታዊ ጉዳዮች ይቀርቡበታል። ገበያ ስፖርት በገበያ ሚዲያ። Oh, the little magic man with a lovely touch. What a run behind the Tottenham defence. He zigzags in and out, and delightful ball to break the line to find him. Yeah, deflects and spins into the corner of the goal. And Arsenal, Timber joins the attack. ሊጉን በ6 ነጥብ ልዩነት ለመምራት የሚደረገው የመድፈኞቹ የምሽቱ ተጠባቂ መርሃ ግብርና ሌሎች የዕለቱ ጨዋታዎች ዋንጫውን ለማንሳት በሚደረግ ትንቅንቅ እጅግ ደምቆ የቀጠለው ተወዳጁ የእንግሊዝ ፕሪሚየር ሊግ የአውሮፓ መድረክ ተሳታፊ ለመሆንና ላለመውረድ በሚደረግ ተጋድሎ ጭምር ታጅቦ ተመልካቹን በጉጉት እየናጠ 35ኛ ሳምንት ላይ ደርሷል። ወደ ማብቂያው እየተቃረበ ባለው በዚህ የ2025-26 የእንግሊዝ ፕሪሚየር ሊግ ውድድር ለዋንጫው ክብር ለመብቃት አንገት ለአንገት የተናነቁት በፔፕ ጋርዲዮላና በሚካኤል አርቴታ የሚመሩት የሁለቱ ክለቦች ፉክክር የሊጉን የውድድር ዘመን ማብቂያ እጅግ በጉጉት እንዲጠበቅ አድርገውታል። የማንቸስተርንና የለንደን ከተማን ወክለው በብቸኝነት ለእንግሊዙ ግዙፍ ዋንጫ እየተፎካከሩ የሚገኙት መድፈኞቹና ሰማያዊዎቹ ወደ መጨረሻው ይበልጥ ዙሩን አክረውታል። ላለፉት 3 ዓመታት ዋንጫውን ከማነፍነፍ ያልተቆጠቡት ነገር ግን ለማሸነፍ ያልታደሉት መድፈኞቹ በዚህ ዓመትም ተጋድሏቸውን በተስፋና ስጋት ሞልተው ቀጥለውበታል። የ22 ዓመታት የዋንጫ ጥማቸውን ለመቁረጥ በሚያደርጉት ጉዞ ላይ ከመንገዳቸው የተጋረጠው የፔፕ ጋርዲዮላው ሰራዊት በቀላሉ የሚያሳልፋቸው አይመስልም። ሊጉን በ9 ነጥብ ይመራ የነበረው አርሰናል በመጨረሻዎቹ ጨዋታዎች ነጥብ መጣሉን ተከትሎ በተቀዛቀዘው የመድፉ መንደር ላይ ሰደድ እሳት የለኮሰውና አለቀ በተባለው የዋንጫ ፉክክር ላይ ነዳጅ አርከፍክፎ ይበልጥ ፉክክሩን ያቀጣጠለው ማንቸስተር ሲቲ ዋንጫውን እንደለመደው ወደ ኢታድ ለመውሰድ ሁሉም በእጃችን ነው ብሏል። ባሳለፍነው ወር ያልታሰቡ የሽንፈት ውርጅብኞች የደረሱባቸው መድፈኞቹም ከሁለት የውድድር መድረክ ተሰናብተውና በዚሁ ሊግም እጅግ ውድ ነጥቦችን ጥለው አሳዳጃቸው ማንቸስተር ሲቲ አንገታቸው ስር እንዲተነፍስ መፍቀዳቸው ጫናው የበለጠ ራሳቸው ላይ እንዲያርፍ ሆኗል። ሌላው ደግሞ የወሳኝ ተጫዋቾቻቸው መጎዳት በእንቅርት ላይ ጆሮ ደግፍ እንዲሉ ሌላው የመድፉን መንደር ሰዎች ውጥረት ውስጥ የከተተ ጉዳይ ነው። በዘንድሮው የውድድር ዓመት መድፈኞቹ 32 ጉዳቶችን በማስተናገድ ከፕሪሚየር ሊግ ክለቦች በ37 ጉዳቶች ቀዳሚ ከሆነው ጎረቤታቸው ቶተናም በመቀጠል ሁለተኛ ደረጃ ላይ ተቀምጠዋል። በዚሁ የጉዳት ትርምስ ውስጥ ያለፉት አርሰናሎች አሁንም መጨረሻቸውን እንዳያበላሸው መፍትሄ ፍለጋ ወደ ባለሙያ ጎራ ማለታቸው ተሰምተዋል። አርሰናል በሚካኤል አርቴታ ሐሳብ አመንጭነት እጅግ ብዙ ልምድ ያካበተውን ስፔናዊውን የፊዚዮቴራፒ ስፔሻሊስት መቅጠሩን ትላንት አመሻሽ ሰምተናል። አዲሱ የፊዚዮቴራፒ ስፔሻሊስት በአርሰናል ቤት ያሉትን የቅርብ ጊዜ ጉዳቶች ለማስተካከል ትልቅ ጥቅም ይሰጣል ተብሎ ታምኖበት ቅጥር መፈጸሙም ነው የተሰማው። ይህ ስፔናዊ ፊዚዮቴራፒስት ጆዋኪን አሴዶ ይባላል። በሰሜን ለንደኑ ክለብ ውስጥ ተጫዋቾች በተደጋጋሚ ጊዜ የሚያጋጥማቸውን ጉዳት በአዲስ መልክ ሕክምናና ጥናት በማድረግ ስራውንም ይጀምራል ተብሏል። አሴዶ የሚካኤል አርቴታ የሀገሩ ልጅና የቅርብ ጓደኛው ሲሆን አርሰናል ይህንን ቅጥር ለመፈጸም ያስፈለገው በክለቡ ተጫዋቾች ዘንድ የሚያጋጥማቸውን ተደጋጋሚ ጉዳት በተቻለ መጠን ቢቻለም ፈጽሞ ለማስወገድ በማሰብ እንደሆነም ታውቋል። በዚሁ ሲዝን አርሰናልን ትልቅ ዋጋ እያስከፈሉት ከሚገኙት ጉዳዮች አንዱ ለቡድኑ አስፈላጊና ወሳኝ ከዋክብቶች በተደጋጋሚ የሚያጋጥማቸው ጉዳት ሲሆን ይህ ደግሞ ቡድኑ ዋንጫ ለማሸነፍ እያደረገ በሚገኘው ጉዞ ላይ ትልቅ እንቅፋትና ችግር ሆኖበት ታይቷል። በአርሰናል ቤት በዚህ ሲዝን ብቻ 22 ተጫዋቾች በጉዳት ምክንያት በዋና ዋና ጨዋታዎች ላይ ግልጋሎታቸውን መስጠት ሳይችሉ ቀርተዋል። በውድድር ዓመቱ እስካሁን የከፋ ጉዳት ያልገጠማቸው ማርቲን ዙቢሜንዲና ማይልስ ሌዊስ ስኬሊ ናቸው በጉዳት ከሜዳ ያራቁት። ሌሎች የቡድኑ ቁልፍ ተጫዋቾች እነ ማርቲን ኦዴጋርድ፣ ካይ ሃቨርትዝ፣ ቡካዮ ሳካ፣ ኤቨሬቺዜ፣ ቪክቶር ኮሬሽ፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባና ዴክላን ራይስን ጨምሮ ሌሎች የቡድኑ ቁልፍ ተጫዋቾች በተለያየ ጊዜ በጉዳት ምክንያት ከጨዋታ ውጭ ነበሩ። በዚህም የሚካኤል አርቴታ ሰራዊቶች በጉዳት ምክንያት አጠቃላይ 262 ጨዋታዎችን ሙሉ ሲያደርጉም ከጉዳት ነፃ ሆነው አልተጫወቱም። ዛሬ ምሽት በሚያደርጉት እጅግ ወሳኝ ጨዋታም አርሰናል የአንዳንድ ተጫዋቾችን ግልጋሎት አያገኝም ተብሏል። የሰሜን ለንደኑ ክለብ አርሰናል ዛሬ ምሽት 1 ሰዓት ከ30 ከፉላም ጋር በሚያደርጉት ጨዋታ ካይ ሃቨርትዝና ጁሪየን ቲምበር እንደማይሰለፉ አሰልጣኝ ሚካኤል አርቴታ አስታውቋል። በሌላ በኩል የቡድኑ አምበል ማርቲን ኦዴጋርድ ለጨዋታው የመድረሱ ጉዳይ አጠራጣሪ መሆኑንም አሰልጣኙ ገልጿል። ኦዴጋርድ በፉላሙ ጨዋታ የመሳተፉ ነገር አጠራጣሪ ነው ያሉት
ሚካኤል አርቴታ የሁሉንም ሁኔታ ዛሬ እንመለከታለን፣ ብዙ ልምምድ ማድረግ እንዳልቻልን ግልጽ ነው፣ ስለዚህ የመጨረሻውን መረጃ ዛሬ ከሰዓት እናገኛለን ብለዋል። 4 ጨዋታዎች ብቻ ቀርተዋል፣ ሁሉም ነገር የመጨረሻ ደረጃ ላይ ነው፣ የምንፈልገው ፈተናም ይህ ነው ያሉት የመድፈኞቹ አሰልጣኝ ለደጋፊዎቹ ባስተላለፉት መልእክት ሙሉ የውድድር ዓመቱን ስናደርግ የነበረውን ነገር ማድረግ እንቀጥል፣ ተመሳሳይ የሆነ ኃይልና ግለት አስጠብቀን አንድ ላይ የምንፈልገውን ማሳካት እንችላለን ብለዋል። ከአትሌቲኮ ማድሪድ የሻምፒዮንስ ሊግ ግጥሚያ ውዝግብ በኋላ ስላለው ስሜት የተጠየቁት አርቴታ ትኩረታችን አሁን ፉልሃም ላይ ነው፣ ረሃቡም ለመጫወት፣ ለመፎካከር፣ ለማሸነፍ እናም ህልማችንን ለማሳካት መቃረብ ነው ይላሉ። በተጫዋቾች ላይ የማየው ዋንጫ የማሸነፍ ረሃብ ነው የሚሉት የፕሪሚየር ሊጉ መሪ አርሰናል አሰልጣኝ የሆኑት ሚካኤል አርቴታ ወደ ተጫዋቾቹ ስመለከት የማሸነፍ ረሃብ ይታየኛል፣ የማሸነፍ ዋንጫ የማንሳትና የመዘጋጀት ረሃብ ይታየኛል ሲሉም ትላንት በሰጡት ጋዜጣዊ መግለጫ ተናግረዋል። በአትሌቲኮ ማድሪድ ጨዋታ የተፈጠረው ነገር በጣም እንዳበሳጫቸው ያልደበቁት አርቴታ አሁን ስራውን በቤታችን መጨረስ አለብን፣ ዓላማችንን ለማሳካት የሚገጥመንን ፈተናና ሁኔታ ሁሉ መጋፈጥ አለብን፣ ጠልፈን መጣል አለብን ሲሉ ተደምጠዋል። በዚሁ የውድድር ዓመት 40 ቢጫ ካርድ የተመዘዘባቸው መድፈኞቹ አንድም ቀይ ካርድ ባለማየትና በሊጉ ምንም ፍጹም ቅጣት ምት ያልተሰጠባቸው በመሆናቸው ከሁሉም ክለቦች በላይ በዲሲፕሊን የታነጸ ቡድን መሆናቸውን አስመስክረዋል። አርሰናል በዚህ ሁኔታ ተጠቃሚ በመሆኑ ለዋንጫዎቹ ጉዞ የራሱን የሆነ ጉልህ አስተዋጽኦ ያለው ሲሆን ያንንም በናፈቁት ዋንጫ ለማድመቅ ከየአቅጣጫው ከሚሰነዘርባቸው ትችት፣ ከጉዳትና ከማንቸስተር ሲቲ ጋር እየተፋለሙ ነው። ሊጉን ከተከታዩ ማንቸስተር ሲቲ በ3 ነጥብ ልዩነት እየመራ የሚገኘው አርሰናል ከዚህ በኋላ የሚያደርጋቸው ጨዋታዎች በሙሉ ለዋንጫው በሚያደርገው ጉዞ ውስጥ ወሳኞች ሲሆኑ ሁሉንም ጨዋታዎች በዚያው በለንደን ውስጥ ያደርጋሉ። የካራባኦ ካፕ ዋንጫን ያጣውና ከኤፍኤ ውድድር የተሰናበተው አርሰናል በእንግሊዝ ፕሪምየር ሊግና በአውሮፓ ሻምፒዮንስ ሊግ ዋንጫዎችን የማንሳት ቀዳሚ ቅድመ ግምትም ተሰጥቶታል። በሊጉ ከተከታታይ 2 ጨዋታዎች ሽንፈት በኋላ ባሳለፍነው ሳምንት ኒውካስል ዩናይትድን በማሸነፍ ወደ ድል የተመለሰው አርሰናል ተከታታይ ጨዋታ በሊጉ ድል ለማድረግ ወደ ሜዳ ሲገባም ተጋጣሚ ፉልሃም በበኩሉ ከ2 ተከታታይ ጨዋታዎች ድል አልባ ጉዞ በኋላ ባሳለፍነው ሳምንት ወደ ድል የተመለሰ ሲሆን አሸናፊነቱን ለማስቀጠል ብርቱ ፉክክር ያደርጋል ተብሎ ይጠበቃል። አርሰናል የዛሬ ምሽቱን ጨዋታ የሚያሸንፍ ከሆነ ማንቸስተር ሲቲ ሰኞ ምሽት ጨዋታውን እስከሚያደርግ ድረስ የነጥብ ልዩነቱን ወደ 6 ከፍ ማድረግ ይችላል። ሆኖም አርሰናል ከገጠመው ጫና ነፃ ለመሆንና ዋንጫውን ለማንሳት ማሸነፍ ብቻ ሳይሆን ግቦችን ጭምር በርከት የማድረግ ግዴታ ይጠበቅበታል። ምክንያቱም በቀሪ 2 ተስተካካይ ጨዋታዎች ነጥቡን እኩል የማድረግ እድል ያለው ማንቸስተር ሲቲ በድል ጉዞ የሚቀጥል ከሆነና ሁለቱም እኩል ነጥብ ይዘው የሚጨርሱ ከሆነ የዋንጫው ባለቤት የሚለየው በግብ ክፍያ ይሆናል። አርሰናል ምንም እንኳን ዛሬ አሸንፎ ከሲቲ ያለውን የነጥብ ልዩነት ወደ 6 ቢያሰፋም ማንቸስተር ሲቲ ቀሪ 2 ጨዋታዎችን በድል የሚወጣ ከሆነ መሪነቱን እኩል ያደርጋል። ከዚሁ ጋር በተያያዘ አርሰናል በ6 ነጥብ የመምራት እድል ማግኘቱ የሚለውጠው ነገር የለም ሲሉም የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አስተያየት ሰጥተዋል። ቀጣይ ከመርሳይዱ ክለብ ከባድ ጨዋታ የሚጠብቃቸው ፔፕ ጋርዲዮላ ከጨዋታው ጋር ተያይዞ በሰጡት አስተያየት የኤቨርተን ጨዋታ ሁልጊዜም ከባድ ነው፣ ጨዋታውን ማሸነፍ እንዳለብን እናውቃለን ሲሉ ተናግረዋል። አርሰናል ዛሬ በ6 ነጥብ ልዩነት የመምራት እድል ስለማግኘቱ የተጠየቁት ጋርዲዮላ ይሄ የተለመደ ነው፣ መርሃ ግብር ብቻ ነው ብለዋል። ይሄ የሚለውጠው ነገር የለም፣ እኛ ምን ማድረግ እንዳለብን እናውቃለን ሲሉም ጨምረው ተናግረዋል። አያይዘውም አርሰናል ከፉልሃም የሚያደርገው ጨዋታ ከልምምድ በኋላ ስለሆነ እንደሚመለከቱት ገልጸዋል። በውድድር ዓመቱ በርካታ ስኬታማ ሪከርዶችን ማስመዝገብ የቻሉት መድፈኞቹ 34 ጨዋታዎችን አድርገው 73 ነጥብና 38 ንጹህ ግቦችን በመሰብሰብ አንደኛ ሲሆኑ የዛሬ ተጋጣሚያቸው ፉልሃም በበኩሉ በ34 ጨዋታዎች 2 የግብ ዕዳ ኑሮበት 48 ነጥቦችን ሰብስቦ 10ኛ ላይ ይገኛል። እኒህ ሁለቱ የለንደን ክለቦች ዛሬ ምሽት ከሚያደርጉት ግጥሚያ የሚገኘው ነጥብ ለመድፈኞቹ የዋንጫ ዋጋ ያለው ሲሆን ለፉልሃም ደግሞ ቢችል በኤሮፓ ሊግ መድረክ ለመሳተፍ የሚያደርገው መጠነኛ ጨዋታ ነው። በዚህም አርሰናል ድሉ እጅግ አስፈላጊ በሆነ ጫና ውስጥ ሆኖ ሲጫወት፣ ፉልሃም ደግሞ ከጫና ነፃ በሆነ መልክ ለክብሩ ብቻ የሚፋለም ይሆናል። ለአርሰናል ግን በሜዳውና በደጋፊ ፊት የሚያደርገው ይህ ጨዋታ ወሳኝነቱ እጅግ ከፍ ያለ ሲሆን የማሸነፍ ቅድመ ግምትም ከኦፕታ አግኝቷል። በኦፕታ ኮምፒውተር ግምታዊ አናላይሲስ አማካኝነት የዛሬውን ጨዋታ የማሸነፍ
ከፍተኛ ቅድመ ግምት ያገኘው አርሰናል 72% ሲያገኝ ፉልሃም ደግሞ 12% ተሰጥቶታል። በቀሪው ደግሞ አቻ ይወጣሉ ተብሏል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል በሁለቱ ሲያሸንፍ፣ ፉልሃም በአንዱ ድል አድርጎ በቀሪው 2 ጨዋታዎች ደግሞ አቻ ተለያይተዋል። ፉልሃም ዛሬ ወደ ሰሜን ለንደን አምርቶ አንድ ጊዜም በሜዳው አሸንፎት የማያውቀውን የከተማ ተቀናቃኙን አርሰናልን ይገጥማል። ጃሬድ ግሌት ጨዋታውን በዋና ዳኝነት ሲመሩት፣ ፒተር ባንክስ ደግሞ ቫሩን ይቆጣጠሩታል። ትላንት ምሽት 4 ሰዓት ሊድስ ዩናይትድ በርንሌይን 3-1 በረታበት ጨዋታ የጀመረው የ35ኛ ሳምንት የእንግሊዝ ፕሪምየር ሊግ የጨዋታ መርሃ ግብር ዛሬም ቀጥሎ ሲደረግ ከአርሰናልና ከፉልሃም ጨዋታ ቀደም ብሎ በተመሳሳይ ምሽት 11 ሰዓት ላይ ብሬንትፎርድ ከዌስትሃም፣ ኒውካስትል ዩናይትድ ከብራይተንና መውረዱን ያረጋገጠው ወልብስ ከሰንደርላንድ ጋር ይጫወታሉ። ሊድስ ዩናይትድ ትላንት ሌሊት በርንሌይን 3-1 በማሸነፍ ከወራጅ ቀጠናው በደንብ የሚርቅበትን ዕድል ያስመዘገበ ሲሆን ስታት ኦካፎርና ክላይቨርት የድል ግቦችን ከመረብ አሳርፈዋል። መውረዳቸውን ላረጋገጡት ለበርንሌዎች ከሽንፈት ያልታደገች ጎል ደግሞ ኤልቻውን አስቆጥሯል። ውጤቱን ተከትሎ ጥሩ ለውጥ ላይ ያሉት ሊድስ ዩናይትዶች ሌሎች ክለቦች እስኪጫወቱ ድረስ በ43 ነጥብ 14ኛ ደረጃ ላይ ተቀምጠዋል። ዛሬ በወሳኝ ግጥሚያዎች ማን ባለድል ይሆን? ገበያ ስፖርት በገበያ ሚዲያ በኩል ትኩስ መረጃዎችን ያጋራችኋል። Oh, the little magic man with a lovely touch. What a run behind the Tottenham defence. He zigzags in and out, and delightful ball to break the line to find him. Yeah, deflects and spins into the corner of the goal. And Arsenal, Timber joins the attack.